ሰላም ቅዱሳን እንደምን ከረማችሁ? ወንድማችሁ ታሪኩ ነኝ ከዚህ ከክርስቲያን ሚሽነሪ አሊያንስ ኢትዮጵያውያን ወንጌላውያን ቤተክርስቲያን እየተሰናዳ ወደ እናንተ የሚመጣው አገልግሎታችን ነው። እንግዲህ ጌታ ቢፈቅድና ብንኖር በአንድ ርዕሰ ጉዳይ ላይ በተከታታይ ለመማር ጥረት እናደርጋለን። ይሄንን ትምህርት የምናደርግበት መሰረታዊው ምክንያት ሁለት ነው። አንደኛው ሰዎች ትክክለኛውን የድህነት መንገድ እንዲያገኙ፣ ትክክለኛውን የድህነት መንገድ አግኝተውት ወደ ህይወት እንዲመጡ፣ ህይወትን እንዲካፈሉ ከማሰብ አንጻር ነው። ሁለተኛው ድነናል በሚሉ ሰዎችም በቤተክርስቲያንም አካባቢ አንዳንድ ብዥታዎች፣ አንዳንድ ግርታዎች ስለሚታዩ ቅዱስ ቃሉ በዚህ ጉዳይ ላይ ምን ይላል የሚለውን ነገር ለማጥለል ነው። ለመነሻ እንዲሆነን አንድ እግዚአብሔር ቃል ላንብብ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ የሚል ቃል አለ። ምዕራፍ 2 ቁጥር 3 እና 4 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። በእግዚአብሔር ዘንድ ሁለት ፍላጎት አለ። አንደኛው ሰዎች ሁሉ እንዲድኑ፣ ሰዎች መዳን እንዲችሉ፣ ወደ ድህነት እንዲመጡ እግዚአብሔር ይፈልጋል። ሰዎች ሁሉ የእግዚአብሔር ፍላጎት ይሄ ነው። ሰዎች ወደ ጥፋት የሚሄዱ ከሆነ ተጠያቂዎቹ እነሱ ናቸው ማለት ነው። በእነሱ ፍላጎት ነው ያ የሚሆነው ማለት ነው። ሁለተኛው ሰዎች ሁሉ እውነትን እንዲያውቁ እግዚአብሔር ይፈልጋል። ሰዎች ሁሉ እውነትን እንዲያውቁ እግዚአብሔር ይፈልጋል ማለት ነው። በዚህ መሰረት ላይ ቆመን እንግዲህ የምናጠናው ጥናት ወይም የምንማረው ትምህርት ነገረ ድህነት ይባላል። ወይም ስለ ድህነት፣ ስለ ዘላለማዊው ድህነት የመጽሐፍ ቅዱስ አስተምህሮ ምንድን ነው የሚል ነው። እንግዲህ ነገረ ድህነትን በትክክል ለመገንዘብ ከመሰረቱ ጀምሮ ማየት በጣም አስፈላጊ ነው የሚሆነው እና ዛሬ የምናነሳው በዚህ በዋናው ነገረ ድህነት በሚለው ርዕስ ስር የምናነሳው ክፍል 1 ላይ የምናነሳው ኃጢአት ውጤቱና መፍትሄው ምንድን ነው እሱ የሚል እናነሳለን። ስለዚህ በዚህ በዛሬው ክፍለ ጊዜ እንድንገነዘበው ወይም እንድንጨብጠው የሚፈለገው ነገር ምንድን ነው ካል፣ አንደኛ ኃጢአትን እንደ እግዚአብሔር ቃል መገንዘብ ነው። ኃጢአትን ሰዎች የተለያየ ነገርን ኃጢአት ብለው የራሳቸው ትርጓሜ ይሰጣሉ። መጽሐፍ ቅዱስ ኃጢአትን እንዴት ነው የሚያየው ወይም ኃጢአትን በምን መልክ ይተረጉሟል የሚለው መገንዘብ በጣም አስፈላጊ ነገር ነው። ሁለተኛው ሰዎች የኃጢአትን ውጤት እንደ እግዚአብሔር ቃል ሊገነዘቡት ይገባል። ስለዚህ እኛም ኃጢአት አስከትሎቱ ምንድን ነው፣ ውጤቱ ምንድን ነው፣ ኮንስኮንሱ ምንድን ነው የሚለውን ነገር ዝም ብሎ በግምት ሳይሆን ግን በእግዚአብሔር ቃል መሰረት፣ በመጽሐፍ ቅዱስ እውነት መሰረት መገንዘብ በጣም አስፈላጊ ይሆናል ማለት ነው። ሶስተኛው ልንጨብጠው የሚፈለገው ነገር ኃጢአት ውጤቱስ ምንድን ነው? እሺ ማለት አስከትሎቱ ምንድን ነው? ይሄ አስከትሎቱ ምንድን ነው ካልን በኋላ ከኃጢአትና ከአስከትሎቱ የሚድኑት እንዴት ነው? ይቅርታ፣ ሶስተኛው እንድንጨብጠው የምፈልገው ነገር እሱ ከኃጢአትና ከአስከትሎቱ መዳን የሚቻለው እንዴት ነው የሚለውን መገንዘብ በጣም አስፈላጊ ይሆናል ማለት ነው። እንግዲህ መጽሐፍ ቅዱሳችንን ስናጠና በመጽሐፍ ቅዱስ ውስጥ ያለው አስተምህሮ ኃጢአትን እንዴት ነው የሚመለከተው፣ ኃጢአትን እንዴት ነው የሚያየው ያለ እንደሆነ መጽሐፍ ቅዱሳችንን ስናጠና መጽሐፍ ቅዱስ ኃጢአትን የሚያሳየን የሰውን አለመታዘዝ፣ አመፅ፣ የሰውን አለመታዘዝ፣ በእግዚአብሔር ላይ ማመፅ ነው ማዕከላዊ አድርጎ የሚያሳየን። እንደ መጽሐፍ ቅዱስ ቋንቋ ኃጢአት ተብሎ የሚታወቀው ነገር የሰው አለመታዘዝ ወይም አመፅ እንደሆነ እናያለን። ከዚህ ጋር ተያይዞ እንግዲህ የሰው ኃጢአተኛ ተፈጥሮ ይሄ አመፀኛ ተፈጥሮ ያስከተለውን መዘዝ ደግሞ መጽሐፍ ቅዱስ ከኃጢአት ጋር አያይዞ የሚናገረው የመጽሐፍ ቅዱስ ዋና ጭብጥ ነው። ስለዚህ በዚህ ክፍለ ጊዜ ለማየት ጥረት የምናደርገው ነገር ምንድን ያላችሁኝ እንደሆነ መጽሐፍ ቅዱስ ኃጢአትን እንዴት ነው የሚያብራራው፣ የኃጢአት ትርጉም ምንድን ነው የሚለውን እናያለን። ከዛ ኃጢአት አስከትሎቱ ምንድን ነው ወይም ውጤቱ ምን ሆነ፣ ቅዱስ ቃሉ ምን ይናገራል የሚለውን ለማየት ጥረት እናደርጋለን። ከዚያ ከኃጢአት ሰው የሚድንበት መንገድ ምንድን ነው የሚለውን እናያለን። እንግዲህ ይሄ እንደ መግቢያ የምንመለከተው የመጀመሪያው ሐሳብ ነው ማለት ነው። ይህንን ካወቅን በኋላ ነው እንግዲህ ይህንን ያላወቀ ሰው፣ ይህን ያልተገነዘበ ሰው፣ የኃጢአትን ምንነት አስከትሎቱንና መፍትሄውን ያልተገነዘበ ሰው
ድህነትን ሊገነዘብ በጭራሽ አይችልም። መዳን የሚባለው ነገር ምን እንደሆነ በትክክል ሊያቅ አይችልም ማለት ነው። ኦኬ ምንድን ነው እሱ? ኃጢአትን መጽሐፍ ቅዱስ እንዴት ይተረጉመዋል? የመጀመሪያው የምናነሳው እሱ ነው። የኃጢአት ትርጉም ምንድን ነው ያለ እንደሆነ ማነሳቸው የመጽሐፍ ቅዱስ ክፍሎች አሉ። ግን እንደዚህ ተብሎ ሊቀመጥ ይችላል። መጽሐፍ ቅዱስ ኃጢአትን የሚያይበትን ወይም ኃጢአትን የሚሰጠውን ስለ ኃጢአት የሚሰጠውን ትርጉም በዚህ አግባብ መተርጎም ይቻላል። ኃጢአት ማለት በአጠቃላይ የእግዚአብሔርን ፈቃድ የሚጻረር ማንኛውም ሐሳብ፣ ቃል ወይም ድርጊት ተብሎ ሊገለጥ ይችላል። እደግመዋለሁ። ኃጢአት ማለት በአጠቃላይ የእግዚአብሔርን ፈቃድ የሚጻረር ማንኛውም ሐሳብ፣ ቃል ወይም ድርጊት ተብሎ ሊገለጽ ይችላል። ከዚህ ትርጉም አንጻር እንግዲህ መጽሐፍ ቅዱሳችንን ስንፈትሽ የተለያዩ የኃጢአት መገለጫዎችን እናገኛለን። ለምሳሌ አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአት በትክክል ተተርጉሞ እንመለከታለን። የእግዚአብሔርን ሕግ መተላለፍ እንደሆነ፣ በእግዚአብሔር ላይ ማመፅ እንደሆነ አንደኛ ዮሐንስ ምዕራፍ 3 ቁጥር 4 እንደዚህ ብሎ ይናገራል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። በበሉ አመፅ የሚለው ሊሰመርበት ይገባል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ለምን? ኃጢአት አመፅ ነው ይላል መጽሐፍ ቅዱስ እና በጣም ግልጽ የሆነ ትርጉም ነው ያለው። ኃጢአት ማለት ማመፅ ማለት ነው። በእግዚአብሔር ፈቃድ ላይ ማመፅ፣ በእግዚአብሔር ላይ ማመፅ እርሱ ኃጢአት እንደሆነ የእግዚአብሔር ቃል ይነግረናል። ሌላኛው ኃጢአትን መጽሐፍ ቅዱስ እንዴት ይገልጠዋል ያለ እንደሆነ ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ እንደምንመለከት ከእግዚአብሔር ክብር መጉደል ወይም ከእግዚአብሔር ክብር መውደቅ እንደሆነ የእግዚአብሔር ቃል ይነግረናል። ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ምን ብሎ ይናገራል? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን ብሏቸዋል? ጎድሏቸዋል ይላል። የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ኃጢአት ከእግዚአብሔር ክብር ሰውን የሚጥል፣ ከእግዚአብሔር ክብር ሰውን የሚያጎድል ከሆነ ኃጢአት ምንድን ነው እሱ ከተባለ ሰዎች ከእግዚአብሔር ክብር ሲጎድሉ፣ ከእግዚአብሔር ክብር ሲወድቁ ዳትስ ኃጢአት የሚባለው ነገር በግልጽ ይታያል። ሶስተኛው ትክክለኛን ነገር ማወቅና አለማድረግ፣ ትክክል እንደሆነ እያወቁ ትክክል እንደሆነ እየተገነዘቡ ያንን ትክክለኛ ነገር አለመፈጸም ኃጢአት እንደሆነ የእግዚአብሔር ቃል ይናገራል። ያዕቆብ መጽሐፍ ምዕራፍ 4 ቁጥር 27 ላይ ሄደን ስናነብ የያዕቆብ መጽሐፍ ምዕራፍ 4 ቁጥር 27 ላይ ሄደን ስናነብ እንደምንመለከተው የእግዚአብሔር ቃል እንደዚህ ብሎ ይነግረናል። ያዕቆብ መጽሐፍ ምዕራፍ 4 ቁጥር ይቅርታ አንድ ጥቅስ ስቻለሁኝ፣ ይቅርታ። እውነትን አውቆ የማያደርገው ያ ሰው በደለኛ እንደሆነ የእግዚአብሔር ቃል በግልጽ ይናገራል። የእግዚአብሔር ቃል በግልጽ ይናገራል። ሰዎች ትክክለኛውን ነገር አውቀው ትክክለኛ የሆነውን ነገር ተገንዝበው እርሱን የማይፈጽሙት ከሆነ ኃጢአት እንደሆነ የእግዚአብሔር ቃል በግልጽ ያስተምራል ማለት ነው። እንግዲህ ይህንን ሀሳብ ጠቅለል ስናደርገው ኃጢአት ምንድን ነው እሱ ያልን እንደሆነ አመፅ ሆኖ እናገኘዋለን። በእግዚአብሔር ላይ ማመፅ፣ በእግዚአብሔር ላይ ማመፅ። እንግዲህ መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር በመጀመሪያ የፈጠረው ሰው አመፀኛ አልነበረም። በአመፅ የተሞላ ሰው እግዚአብሔር አልፈጠረም። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 እስከ 29 እንደሚነግረን በእግዚአብሔር መልክ በእግዚአብሔር ምሳሌ ነው ሰው የተፈጠረው። በእግዚአብሔር መልክና በእግዚአብሔር ምሳሌ የተፈጠረው ሰው አመፀኛ አልነበረም። አመፀኛ አልነበረም። ስለዚህ እግዚአብሔር ይሄንን ሰው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 8 እንደሚነግረን በምስራቅ ኤደን ገነት የሚባልን ስፍራ ተከለ፣ እግዚአብሔር ሰውንም በዚያ አስቀመጠው ይላል። እግዚአብሔር ሰውንም በዚያ አስቀመጠው። ለምን ብለን ስንጠይቅ ኤደን ገነትን እንዲጠብቃት እንዲንከባከባት ይላል። እና እግዚአብሔር ያንን ሰው በዛ ሲያስቀምጠው ዝም ብሎ አይደለም የሚያስቀምጠው። መልካምና ክፉን የሚያስታውቀውን ዛፍ ካሳየው በኋላ ይሄ ዛፍ መልካምና ክፉን ያስታውቃል፣ ከዚህ ዛፍ በበላ ቀን ሞትን ትሞታለህ የሚል
እውቀትን ይሄንን እውነት ነግሮት ሰው እግዚአብሔርን እየታዘዘ ከዛ ዛፍ ባለመብላት ይኖር ነበር። ለምን? እግዚአብሔር አመፀኛ ሰው ስላልፈጠረ። ታዲያ እግዚአብሔር መጀመሪያ የፈጠረው ሰው እንዲህ አይነት ሰው ከሆነ ይሄ አመፅ የሚባል ነገር ወደ ሰው ውስጥ ከየት መጥቶ ነው የገባው? ይሄ አመፅ የሚባለውስ ነገር ሲጀመር እንዴት ነው የተጀመረው? የት ነው የተጀመረው የሚለውን ነገር ያየን እንደሆነ አንደኛ ዮሐንስ ምዕራፍ 3 ላይ የእግዚአብሔር ቃል ኃጢአት በማን እንደተጀመረ በግልጽ ይነግረናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እንደዚህ ብሎ ይናገራል። ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ልብ በሉ፣ ኃጢአትን የሚያደርግ ወይም የሚያምፅ ከዲያብሎስ ነው። በእግዚአብሔር ላይ የሚያምፅ ለእግዚአብሔር አልታዘዝም የሚል በእግዚአብሔር ላይ አመፀኛ የሚሆን ከዲያብሎስ ነው ይላል። ከዲያብሎስ ነው ይላል። ለምን ብለን ስንጠይቅ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ይላል። ስለዚህ በግልጽ ይሄ እግዚአብሔር ቃል እንደሚነግረን ኃጢአትን የጀመረው ዲያብሎስ ነው። በጣም አስገራሚው ነገር እግዚአብሔር የኃጢአት ጀማሪ ለሆነው ለዲያብሎስ ምህረት አላረገለትም። የኃጢአት ጀማሪ ለሆነው ለዲያብሎስ የምህረት እድል አልተሰጠው። የኃጢአት ጀማሪው ዲያብሎስ ነው። ስለዚህ የእግዚአብሔር ቃል እንደሚነግረን ገሃነም የተዘጋጀው ለዲያብሎስና ለመላእክቱ ነው ይላል። ማቴዎስ ወንጌልን 25ኛው ምዕራፍ ስታጠኑ እንደምታገኙት ገሃነም የተዘጋጀው ለሰይጣንና ለመላእክቱ ነው። ለምን? አመፀኛ ስለሆነ፣ ምህረት ሊቀበል ስለማይችል፣ ስለተሰየጠነ፣ በዛ ማንነቱ ስለተጣለ ለዲያብሎስ ምህረት የለም። ኦኬ፣ እንግዲህ ጀማሪው እሱ ከሆነ ሰው የሚባለው እንዴት ኃጢአት የሚባል ነገር ወደ እሱ ሊመጣ ቻለ? ኃጢአት እንዴት ወደ ሰውና ወደዚህ ዓለም ገባ? ኃጢአት እንዴት መጣ ብለን ስንጠይቅ ኃጢአት ወደ ዓለም የገባበት መንገድ፣ ኃጢአት ወደ ሰው የመጣበት መንገድ በኤደን ገነት ውስጥ በአዳምና በሔዋን በተፈጸመው አለመታዘዝ ነው። ከዚህ ዛፍ እንዳትበሉ፣ ከዚህ ዛፍ በበላችሁ ቀን ሞትን ትሞታላችሁ ተብሎ የተሰጠውን ትእዛዝ በጣሱበት ቀን፣ በእግዚአብሔር ላይ ባመፁበት ቀን ነው ይሄ ነገር የሆነው። ዘፍጥረት መጽሐፍ ምዕራፍ 3ን ስናነብ እንደምናገኘው የዘፍጥረት መጽሐፍ ሶስተኛው ምዕራፍ እንደሚያረጋግጥልን ቁጥር 1 ጀምሮ ስንመለከት እባቡ ወደ ሴቲቱ መጥቶ በእውኑ ከዚህ ዛፍ እንዳትበሉ እግዚአብሔር አዟልን የሚል ጥያቄ ጠየቃት። እሷ ደግሞ አይ አትብሉ ብቻ አይደለም አትንኩትም ብሏል ብላ መለሰች። ከዛ በኋላ አይ እግዚአብሔር እኮ ከዚህ አትንኩ አትብሉ ያለበትን ምክንያት እኔ ልንገራችሁ፣ እሱ እንዳለው ሞትን አትሞቱም፣ ግን ከዚህ ዛፍ በበላችሁ ቀን ልክ እንደሱ መልካምና ክፉን የምታውቁ እንደምትሆኑ ስላወቀ ለዚህ ነው የከለከላችሁ አላት። እና ሔዋን ፍሬውን ከዛ አየችው፣ ለመብላት ያማረ እንደሆነ ለጥበብም እንደሚያስጎመጅ ተመለከተች። ከዚያ በኋላ ከዛፉ ፍሬ ወስዳ በላች፣ ከዛ ለባሏም ወስዳ ሰጠችው ብሎ የእግዚአብሔር ቃል ይነግረናል። ስለዚህ እዚያ ጋር እንደተጀመረ ወደ ሰው ህይወት ውስጥ አመፅ፣ በእግዚአብሔር ላይ ማመፅ፣ እግዚአብሔርን እምቢ ማለት ወደ ሰው ህይወት ውስጥ ገብቶ ያለ አመፅ የተፈጠረውን የሰውን ማንነት እንዴት እንዳበላሸው ታያላችሁ። እንዴት እንዳበላሸው ታያላችሁ። ስለዚህ በዚህ መልክ ነው ወደ ሰው ህይወት ውስጥ የመጣው። የስነ መለኮት ወይም የነገረ መለኮት ሰዎች በሙያ ቋንቋቸው ይሄንን ሁኔታ ይሄንን ክስተት በዚህ በዘፍጥረት መጽሐፍ ምዕራፍ 3 ላይ የተከሰተውን ክስተት ውድቀት ብለው ይጠሩታል። ውድቀት ብለው ይጠሩታል። እና ኃጢአት የሰውን ተፈጥሮ ምን አድርጎታል? አበላሽቶታል። ይሄ ኃጢአት የሚባለው ነገር ወደ ሰው ህይወት ሲገባ፣ ይሄ አመፅ የሚባለው ነገር ወደ ሰው ህይወት ሲገባ አንደኛ የሰው ማንነቱ ተበላሽቷል። ይህንን ወደፊት ስለ ነገረ ድህነትን በጣም በስፋት ስናጠና በዝርዝር እናየዋለን። ሰዎች በዚህ አካባቢ በኃጢአት ምክንያት ሰው የመበላሸቱን ጉዳይ የሚያዩበትንም አግባብ እንመለከታለን። በተለይ በወንጌል አማኞች አካባቢ ያለውን ነገር፣ በካቶሊክ ቤተክርስቲያንም በኦርቶዶክስ ቤተክርስቲያንም አካባቢ ያለውን ነገር ለማየት ጥረት እናደርጋለን። ግን እንዳጠቃላይ አሁን ኃጢአት የሰውን ተፈጥሮ ምን አድርጓል? አበላሽቶታል። አንዱ ኃጢአት የሰራው ስራ ይሄ ነው። ሁለተኛው ኃጢአት ሰውን ከእግዚአብሔር ለይቶታል። ሰው ከእግዚአብሔር ጋር እንዳይገናኝ፣ ከእግዚአብሔር ጋር ህብረት ማድረግ እንዳይችል አድርጎታል። ልብ ብላችሁ ስሙኝ ዘመዶቼ። ሰው በኃጢአት ምክንያት
ከእግዚአብሔር ተለይቷል። ልብ በሉ፣ ሰው ከእግዚአብሔር የተለየ ፍጥረት ሆኗል። ከእግዚአብሔር ጋር መገናኘት የማይችል ሆኗል። ስለዚህ የትኛውንም ሃይማኖታዊ ልምምድ በማድረግ ሰው ከእግዚአብሔር ጋር ሊገናኝ የሚችልበት መንገድ የለውም። ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ብሎ ይነግረናል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በአንድ ሰው ወደ ዓለም ገባ እና በአዳም አለመታዘዝ ምክንያት፣ በሔዋን አለመታዘዝ ምክንያት ኃጢአት ወደ ዓለም ወደ ሰው ሁሉ እንደገባ የእግዚአብሔር ቃል ይነግረናል። ኦኬ፣ ይሄ ወደ ሰው ሁሉ ወይም ወደ ዓለም ሁሉ የገባው ኃጢአት ምን አይነት ነው? እሱ ምንድን ነው እሱ ብለን የጠየቅን እንደሆነ አንድ አራት ነገሮች ስለ ኃጢአት አይነት አንስተን ስንነጋገር ወደፊትም በስፋት የምናጠናው ነው። አንደኛው ይሄ ኦሪጂናል ኃጢአት፣ ምናልባት በአንዳንድ ቤተ እምነት ውስጥ ጥንተ አብሶ ብለው የሚጠሩት ማለት ነው። ኦሪጂናል ኃጢአት፣ ይሄ ሰዎች ከአዳም የወረሱት ኃጢአት፣ የውርስ ኃጢአት ተብሎም የሚጠራው ማለት ነው። ሰዎች የአዳም ልጆች በመሆናቸው ምክንያት የነሱ ተፈጥሮ ሆኗል። ልብ ብላችሁ ስሙ ዘመዶቼ። ሰዎች ኃጢአተኛ ለመሆን የሆነ የስነ ምግባር ግድፈት መፈጸም አይጠበቅባቸው። ይህም በደንብ መገንዘብ ያስፈልጋል። የአዳም ዘር መሆናቸው፣ የአዳም ልጆች መሆናቸው ብቻውን በቂ ነው። የአዳም ዘር መሆናቸውን፣ የአዳም ልጆች መሆናቸውን ብቻውን በቂ ነው። ምክንያቱም አሁን ያነበብኩላችሁ የሮሜ መጽሐፍ ምዕራፍ 5 ቁጥር 12 ጀምሮ ስትመለከቱ እንደዚህ ብሎ የእግዚአብሔር ቃል ይነግረናል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ከዛስ በኃጢአትም ሞት፣ ልብ በሉ፣ ሞት በኃጢአት በኩል ገባ፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። በአዳም በኩል ነው የመጣው። በአዳም በኩል የሆነው ኃጢአት ወደ ሰው ሁሉ ስለተቆጠረ ሞትም ወደ ሰው ሁሉ ምን አደረገ? ደረሰ ይላል። ሕግ እስኪመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ብሎ እግዚአብሔር ቃል በግልጽ ይነግራል። አያችሁት? ግልጽ ነው የእግዚአብሔር ቃል። በአዳም መተላለፍ ምክንያት ስለዚህ ማንም ሰው ተብሎ የሚታወቅ ሰው የሆነ ከጌታ ከኢየሱስ ክርስቶስ በስተቀር ያለ ኃጢአት የሆነ ማንም የለም። እርሱ ብቻ ኃጢአት የሌለበት ሰው። ከዛ በተረፈ ሰው የሚባለው ፍጥረት በጠቅላላ እገሌ ከገሌ ሳይባል የአዳም ልጅ የሆነ በጠቅላላ የአዳም ዘር የሆነ በጠቅላላ ይሄ ተፈጥሮ አለው። ይሄ ተፈጥሮ ስላለው ነው ሰው የሥነ ምግባር ግድፈት ከውስጡ ሲወጣ የምታዩት። ለዚህ ነው ጌታችን ኢየሱስ ክርስቶስ ስለ እርኩሰት አይሁዳውያኑ አንስተው ያንተ ደቀ መዛሙርት እጃቸውን ሳይታጠቡ ይበላሉ፣ ስለዚህ ይረክሳሉ አሉና ተናገሩ። ከዛ ጌታ ኢየሱስ ምን ብሎ ተናገረ? አይ በአፍ የሚገባ ነገር ወይም ወደ ሆድ የሚገባ ነገር ሰውን አያረክሰውም። በአፍ ይገባል፣ ከዛ ወደ ዳሪ ይወጣል። ሰውን የሚያረክሰው ነገር አለ አለ ጌታ ኢየሱስ። ምን? ሰውን የሚያረክሰው ከሰው ልብ ውስጥ የሚወጣ ነገር አለ። ከሰው ልብ ውስጥ የሚወጣ እርሱም እርኩሰት፣ ዝሙት ይላል፣ ውሸት፣ ቅናት፣ ጠቅላላ ከሰው ልብ ውስጥ ነው የሚወጣው። ለምን? የሰው ልብ የሰው ማንነት ተበላሽቷል። ኃጢአት አበላሽቶታል። ከውስጥ ነው የሚመነጨው። ከውጭ የሚመጣ ዝሙት የለም። ከውጭ የሚመጣ ጥላቻ የለም። ከውጭ የሚመጣ ርኩሰት የለም። ይሄ በሰው ማንነት ውስጥ ነው። ሰው ከዚህ ነፃ ሊወጣ የሚችልበት መንገድ አለ፣ ግን ሃይማኖት አይደለም። ከአንዱ ሃይማኖት ወደ አንዱ ሃይማኖት መሸጋገሩ አይደለም። እሱ በኋላ ይመጣበታል። ስለዚህ ኦሪጂናል ኃጢአት የሚባለው ነገር የሰውን ማንነት በዚህ ልክ አበላሽቶታል። ሰው መልካም ማድረግ፣ መልካም መምረጥ አይፈልግም፣ አይችልም። የሚሆን ነገር አይደለም። ተበላሽቷል ማንነቱ። ኃጢአት የሚለው መጽሐፉ ከአዳም በዚህ ልክ ሰው የተካፈለውን የወረሰውን ነው። ሁለተኛው የግለሰቡ አለመታዘዝ። ሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ የምንመለከተው ሁሉ ኃጢአትን ሰርተዋል። ሁሉ ኃጢአትን ሰርተዋል። ሰዎች ከዚህ ማንነታቸው የተነሳ እያመፁ ነው የሚቀጥሉት።
ከዚህ ማንነታቸው የተነሳ ይሄ ማንነታቸው እየተገለጠ ከውድቀት በኋላ ከአዳም በኋላ ሰው ሁሉ በዚህ ሁኔታ ውስጥ ነው የሚኖረው ማለት ነው። ስለዚህ እያንዳንዱ ሰው የሚለማመደውን አመፅ መጽሐፍ ቅዱስ ኃጢአት ብሎ ይጠራዋል። ቅድም እንደተናገርኩኝ ትክክል የሆነውን ነገር አውቆ አለማድረግ፣ እያወቁ ስህተትንና ክፋትን መለማመድ፣ ሆን ብሎ የክፋት ተልእኮን መፈጸምን መጽሐፍ ቅዱሳችን ኃጢአት ነው ብሎ በግልጽ ይናገራል። በዚህ በያዕቆብ መጽሐፍ ምዕራፍ 4 ቁጥር 17 ላይ እንደዚህ ተብሎ ተጠቅሷል። እንደዚህ ይላል፣ እንግዲህ በጎ ለማድረግ አውቆ ለማይሰራ ኃጢአት ነው ይላል። ቅድም የፈለግኩት ጥቅስ ይሄ ነበረ። እንግዲህ በጎ ለማድረግ አውቆ ለማይሰራ፣ ልበሉ፣ በጎ ማድረግ ትክክል እንደሆነ፣ አግባብ እንደሆነ፣ ጽድቅ እንደሆነ፣ እግዚአብሔር የሚደሰትበት እንደሆነ እያወቀ ግን የማያደርገው ወይም እግዚአብሔር የሚፈልገውን ያንን ነገር አለማድረግ ኃጢአት እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። አንድ ነገር ልጨምር። መጽሐፍ ቅዱስ ኃጢአት ብሎ የሚጠራውን ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ደግሞ ቅዱስ ቃሉ ኃጢአት ምን እንደሆነ በግልጽ ይናገራል። እንደውም ይህንን ኃጢአት መንፈስ ቅዱስ ራሱ ለሰዎች በቃ ኃጢአት እንደሆነ አስረግጦ የሚናገረው እንደሆነ ቅዱስ ቃሉ ይናገራል። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ ላንብብ። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ሰማችሁ? እርሱ ማን? መንፈስ ቅዱስ። ልብ በሉ፣ መንፈስ ቅዱስ ኃጢአት የሚለውን ነገር ነው እኛ ኃጢአት ልንል የሚገባው ማለት ነው። ተመልከቱ እግዚአብሔር ቃል እንደሚል እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአትም በእኔ ስለማያምኑ ነው። ኦኬ፣ መጽሐፍ ቅዱሳችን ኃጢአት የሚለው ምንን ነው ካላችሁ በኢየሱስ ክርስቶስ ማንነትና በኢየሱስ ክርስቶስ የቤዛነት ስራ፣ በኢየሱስ ክርስቶስ ብቸኛ አዳኝነት አለማመን ኃጢአት ነው። ብዙ ጊዜ ሰዎች እኛ ኢየሱስን እናምናለን፣ እናውቃለን፣ ግን እንትንን እንጨምራለን፣ እንትንን እንደርባለን ይላሉ። አመፅ ነው ይላል መጽሐፍ። አመፅ ኃጢአት ነው ይላል። ሰው ከዚህ ከተበላሸው ማንነቱ የተነሳ በህይወቱ ላይ የመጡትን ይሄ በህይወቱ የሚገለጠውን ኃጢአት የሚገለጥበትን መንገድ የኃጢአትን አይነቶች መጽሐፍ ቅዱስ በዚህ ልክ ያብራራል ማለት ነው። ስለዚህ እኔና እናንተም ኃጢአትን ልንገነዘበው የሚገባው ቅዱስ ቃሉ በሚያብራራው ልክ ወይም የእግዚአብሔር ቃል በሚለው እውነት ልክ ሊሆን ይገባል ማለት ነው። ሊሆን ይገባል ማለት ነው። ኦኬ፣ እንግዲህ እስካሁን ሁለት ነገር ነው አንስተን ያየነው። አንደኛው ኃጢአት ማለት ምን ማለት ነው የሚለውን አየን። ከዛ ይሄ ኃጢአት የሚባለው ነገር ዲያብሎስ እንደጀመረው አየን፣ አመፅ እንደሆነ አየን። ወደ ሰው ታዲያ እንዴት ገባ፣ ወደ ሰውና ወደዚህ ዓለም እንዴት መጣ የሚለውን በሰው በራሱ በኩል ሰው ሲያምፅ በሰው በኩል ወደ ሰው ሁሉ እንደመጣ አየን። ስለዚህ ወደ ሰው የመጣው ይሄ ኃጢአት ምን አይነት ነው ስንል ኦሪጂናል ኃጢአት ከጌታችን ከኢየሱስ ክርስቶስ ውጪ ሰው የተባለ ሁሉ በቃ ይሄ ጥንተ አብሶ ወይም የውርስ ኃጢአት የሚባል እሱ አለበት። ከሱ ነው ሁሉ ነገር የሚመነጨው። ስለዚህ ሰው በግሉ ተግባሩ ሁሉ በአመፅ የተሞላ ነው። በአመፅ የተሞላ ነው። በእግዚአብሔርና በእግዚአብሔር ሕግ ላይ በማመፅ የተሞላ ነው። ሰው ትክክል የሆነውን ነገር እያወቀ አያደርግም። ትክክል የሆነውን ነገር እያወቀ አያደርግም። ሰው የኢየሱስ ክርስቶስን ማንነት እርሱ አምላክ ሰው ነው፣ የእግዚአብሔር ልጅ ነው፣ ቅድስት ድንግል ማርያም በመንፈስ ቅዱስ አማካኝነት ጸንሳ የወለደችው በስጋና በደም የተካፈለ የእግዚአብሔር ልጅ ነው። እሱ መሲሁ ነው፣ አዳኙ ነው። የዓለምን ኃጢአት ሁሉ የሚያስወግደው እርሱ ነው። በመስቀል የሞተው እርሱ ነው። እርሱን አለማመን መንፈስ ቅዱስ ኃጢአት ነው። ኃጢአት ነው። እርሱ ብቻውን ሊያድነኝ አይችልም፣ እንትንም ያስፈልገኛል ማለት ኃጢአት ነው ብሎ መጽሐፍ ቅዱስ በግልጽ ይናገራል። ኦኬ። ስለዚህ ኃጢአት በዚህ መልክ ከተብራራ
ኃጢአት በዚህ መልክ ከተብራራ ሌላኛው ኃጢአት ተብሎ የተጠቀሰው ነገር ወይም በመጽሐፍ ቅዱሳችን የምናየው ነገር ምንድነው ካላችሁ በስጋ የሚፈጸም ወይም የስጋ ስራ የተባለው ገላትያ መጽሐፍ ምዕራፍ 5 ቁጥር 19 ላይ ጀምሮ እንደምናየው ማለት ነው። እንዲህ አይነቱን ነገር እንዲህ አይነቱ የኃጢአት ልምምድ የሰውን ማንነት በፍጹም የሚያበላሽ ስለሆነ እንደነዚህ ያሉ ኃጢአቶች በሰው ነፍስ ላይ የሚያሳድሩት ተጽዕኖ በጣም ከባድ ነው። በጣም የጠለቀ ከባድ የሆነ ስለሆነ ይሄ ኃጢአት ሰዎች ብዙ ጊዜ ይፈሩታል። በስጋቸው የሆነ ነገር ማድረግ ግን እኮ ማንነታቸው በዛ ተበላሽቷል እና መጽሐፍ ቅዱስ ይህንን ኃጢአት ብሎ ይጠራል። ይሄ በጣም እንግዲህ ቅዱስ ቃሉ የሚያብራራልን ቅዱስ ቃሉ የነገረን ኃጢአት የተባለው ነገር ይሄ ነው። ሰው በዚህ ልክ በኃጢአት ችግር ውስጥ ወድቆ ነው ያለው። ይሄ ኃጢአት የሚባለው ነገር ሰውን በዚህ ልክ ከጎዳው፣ ሰው በዚህ ልክ በኃጢአት ምክንያት ከተነካ የኃጢአት ውጤት ታዲያ ምንድን ነው የሆነው? ኃጢአት በሰው ላይ ያስከተለው ነገር ምንድን ነው እሱ የሚለውን ደግሞ እንድንመለከት እፈልጋለሁ። ከዛ በፊት አንድ እግዚአብሔር ቃል ላንብብ። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 እና 17 ላንብብላችሁ። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞት የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚያ እንዲጠይቅ አልልም። አመፅ ሁሉ ኃጢአት ነው፣ ሞት የማይገባው ኃጢአት አለ ይላል። ሞት የማይገባው ኃጢአት አለ። ይህ ሞት የማይገባው ኃጢአት አለ የሚባለው ምን አይነት ነው? ሰዎች በክርስቶስ ኢየሱስ አምነው ከዳኑ በኋላ ከእግዚአብሔር ጋር ከታረቁ በኋላ በሕይወታቸው ውስጥ በሆነ አጋጣሚ የሚከሰቱ ነገሮች ምሕረት ሊያገኙባቸው እንደሚችሉ ቅዱስ ቃሉ ይናገራል። ኃጢአታቸውን ይናዘዛሉ፣ ያንን ኃጢአት ደግሞ ላለመስራት ይወስናሉ፣ ከዛ በእግዚአብሔር ፊት ይቅርታ ይጠይቃሉ። ይሄ ስርየት አለው ይላል። ግን አመፀኝነት በእግዚአብሔር ላይ ያለ አመፅ እርሱ ግን ስርየት የለውም ብሎ በግልጽ ይኸው የእግዚአብሔር ቃል ይናገራል። ስለዚህ ቅዱስ ቃሉ ኃጢአትን በዚህ ልክ ያብራረዋል። ዘመዶቼ ኃጢአት እንዴት ከባድ ነገር ነው! በጣም የሰውን ሁለንተና ያበላሸ፣ የሰውን የአሁን ህይወቱን የሚመጣውን ህይወቱን ሁሉ ያበላሸ በጣም አደገኛ ነገር ነው ኃጢአት። ኦኬ። ስለዚህ ይሄ ኃጢአት እንደዚህ ከሆነ ኃጢአት በሰው ላይ ያስከተለው ነገር ምንድን ነው? እሱ ውጤቱ ኃጢአት ወደ ሰው ህይወት ገባ፣ የሰው ህይወት በኃጢአት ምክንያት ተበላሸ፣ ወይም ሰው የሚባለው ፍጥረት ኃጢአት በዚህ ልክ አበላሸው። ስለዚህ ሰው መጀመሪያ እንደነገርኳችሁ ከእግዚአብሔር ጋር ያለማንም መካከለኛነት ከእግዚአብሔር ጋር መገናኘት የሚችል ነበር ሰው። ዘፍጥረት መጽሐፍ ምዕራፍ 2ን ስናነብ እንደምናገኘው ሰው በእግዚአብሔር መገኘት ውስጥ ይኖር ነበር። ሰው በእግዚአብሔር መገኘት ውስጥ ከእግዚአብሔር ጋር ህብረት እያደረገ መልአክ አያስፈልገው፣ አማላጅ አያስፈልገው፣ እርሱ በቀጥታ ከእግዚአብሔር ጋር እየተገናኘ ይኖር እንደነበረ ቅዱስ ቃሉ በግልጽ ይናገራል። እና ኃጢአት የሚባለው ነገር ወደ ሰው ህይወት በገባ ጊዜ ኃጢአት የሰውን ህይወት ከነካው በኋላ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 8 ላይ ስናነብ እንደምናገኘው የእግዚአብሔር ድምፅ በገነት ሲመላለስ ሰማና ይላል። ሰው በእግዚአብሔር ፊት እንደ ድሮ መቆም ስላልቻለ ሸሽተው ሄደው በዛፍ ውስጥ ተደበቁ ይላል። ለምን? ኃጢአት ሰውን በእግዚአብሔር ፊት እንዳይገኝ፣ በእግዚአብሔር ፊት እንዳይቆም የለየ አቅም ያሳጣው፣ ጉልበት ያሳጣው ጉዳይ ነው። በኢሳይያስ መጽሐፍ ምዕራፍ 59 ቁጥር 2 ላይ ብሎ ይናገራል። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። ኃጢአት እግዚአብሔር እንዳይሰማን ያደረገ ብቻ አይደለም፣ እግዚአብሔር እንዳያየን ወይም እግዚአብሔርን እንዳናይ፣ በእግዚአብሔር ፊት እንዳንገኝ የእግዚአብሔርን ፊት ከኛ የሰወረ ነው። እግዚአብሔርን እንዳናይ
መጋረጃ የሆነ ነው፣ ግርዶሽ የሆነ ነው። ሰው በኃጢአት ምክንያት ከእግዚአብሔር ጋር መገናኘት አይችልም። በዚህ አመፀኛ ምክንያት ይሄ ልብ ብላችሁ ስሙኝ፣ ይሄ ኃጢአት የሚባለው ነገር መፍትሄ ካላገኘ በስተቀር ሰዎች የፈለገው ሃይማኖት ቢኖራቸው፣ የፈለገው መልካም ስራ ቢኖራቸው፣ የፈለገው መልካም ጠባይ ቢኖራቸው አይኖራቸውም እንጂ ይሄ አመፅ የተባለው ማንነት ካልተወገደ በስተቀር የእግዚአብሔርን ፊት ማየት አይችሉም። ከእግዚአብሔር ጋር መገናኘት አይችሉም። ከእግዚአብሔር ጋር ህብረት ማድረግ አይችሉም። ልብ በሉ፣ አዳም ከዛ ዛፍ ከበላ በኋላ ዝሙት አልሰራም፣ ሰው አልገደለም፣ አልሰከረም፣ ጥላቻ እንኳን አልነበረም፣ ምንም አልነበረው። ግን ኃጢአት ህይወቱን ስላበላሸው፣ ልብ ብላችሁ ስሙ፣ ኃጢአት ህይወቱን ስላበላሸው የእግዚአብሔር ድምፅ በገነት መመላለስ ሲጀምር ሲሰማ እንደ ድሮ ወደ እግዚአብሔር መቅረብ አልቻለም። ሸሸ። ለምን? ኃጢአት ወደ ህይወቱ ገብቶ ስላበላሸው። ስለዚህ ኃጢአት ምን መሆን አለበት? መወገድ አለበት። ይሄ ኃጢአት ካልተወገደ፣ ይሄ ኃጢአት መፍትሄ ካላገኘ በምንም ሁኔታ ሰው ከእግዚአብሔር ጋር ህብረት ሊያደርግ አይችልም። ለምን? የመጀመሪያው ኃጢአት ሰውን ከእግዚአብሔር ስለለየው። ሁለተኛው ኃጢአት በሰው ላይ መንፈሳዊ ሞትን አምጥቶበታል። ልብ በሉ፣ ከአዳም ውድቀት በኋላ በምድር ላይ የኖሩ ሰዎች ሁሉ አሁንም ልብ ብላችሁ ያዙ። አንዳንድ ሰዎች ጌታችን ኢየሱስ ክርስቶስ ሰው በመሆኑ ምክንያት እሱን በዚህ ውስጥ ሊፈርጁ ይሞክራሉ። ኖ፣ እርሱ ያለ ኃጢአት ነበረ። ከሱ ውጪ ሰው የሆነ ፍጥረት በጠቅላላ መንፈሳዊ ሙትነት በኃጢአት ምክንያት በላዩ ላይ ሆኖበታል። ቅድም ባነበብኩላችሁ በሮሜ መጽሐፍ ምዕራፍ 5 ላይ ምን ብሎ ይናገራል? በአዳም በኩል ኃጢአት ወደ ዓለም ገባ ይልና በእርሱም በኩል ሞት ለሰው ሁሉ ደረሰ ይላል። ለሰው ሁሉ ሞት። ስለዚህ ሞት ያልደረሰው ሰው የለም። ሞት ወደ እሱ ያልመጣ ሰው፣ ሞት በህይወቱ የሌለ ሰው የለም። በሰው ህይወት ውስጥ ያለው በሰው ህይወት ውስጥ በኃጢአት ምክንያት የተከሰተው ሞት የመጀመሪያው መንፈሳዊ ሞት ነው። መጽሐፍ ቅዱሳችን እንደዚህ ብሎ ይነግረናል። ስለዚህ ጉዳይ በሮሜ መጽሐፍ ምዕራፍ 6 ቁጥር 23 ላይ እንደዚህ ብሎ ይነግረናል። የኃጢአት ደሞዝ ሞት ነውና ይላል። ኃጢአት ውጤቱ፣ አስከትሎቱ፣ ዋጋው ሞት ነው ይላል። ስለዚህ በሰው ላይ የመጣው ሞት ምን አይነት ሞት ነው ካላችሁ፣ የመጀመሪያው መንፈሳዊ ሞት ነው። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 1 እስከ 3 የእግዚአብሔር ቃል እንደሚያብራራው ይሄ መንፈሳዊ ሞት በሰዎች ላይ ስለነገሰ ሰዎች ህይወታቸው በምን ውስጥ እንደሚኖር ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ስለዚህ በበደላችሁና በኃጢአታችሁ ምክንያት ሙታን ስለሆናችሁ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላቸዋል። በክርስቶስ ከማመናቸው በፊት በኃጢአታቸውና በበደላቸው ሙታን ስለነበሩ እነዚህ ሰዎች የክፉን መንፈስ የዚህን የጨለማውን ዓለም ገዢ መንፈስ ፈቃድ በመፈጸም ተመላለሳችሁ ይላል። በመንፈሳዊ ሞት ውስጥ ያሉ ሰዎች የክፉን ፈቃድ በመፈጸም የህይወት ስርዓት ውስጥ ነው የሚኖሩት። እምቢ ማለት አይችሉም። ለምን? መንፈሳዊ ሙታን ስለሆኑ። ሁለተኛ ነገር አለ። እንዲህ ብሎ ይናገራል። ቁጥር 3 ነው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቡናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር ይላል። መንፈሳዊ ሙታን የሆኑ ሰዎች የስጋቸውን ምኞት በመከተል የስጋቸውን ምኞት በማርካት ይኖራሉ። የስጋቸውን ምኞት እምቢ ማለት አይችሉም። የስጋቸውን ምኞት መግዛት አይችሉም። ዘመዶች፣ ቅዱስ ቃሉ ይሄን ነው የሚናገረው። ስለዚህ መንፈሳዊ ሞት ውስጥ የሚኖሩ ሰዎች እንደዚህ ነው የሚኖሩት። ለዚህ ነው ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 5 ቁጥር 19 እስከ 21 ያለውን ቦታ ስታነቡ እንደምታገኙት የስጋ ስራ የተገለጠ ነው ይላል። የስጋ ስራ የተገለጠ ነው። ዝሙት፣ ርኩሰት፣ ጣዖትን ማምለክ፣ ስድብ፣ ዘፋኝነት፣ ጥላቻ ብሎ 19 ነገር ይዘረዝርና እንደዚህ ይላል።
አስቀድሜ እንደተናገርኩ እንደነዚህ ያሉትን የሚያደርጉ ሰዎች ወደ እግዚአብሔር መንግስት አይገቡም ይላል። ለምን? መንፈሳዊ ሙታን ናቸው። መንፈሳዊ ሙታን ናቸው። ኃጢአት በሰው ላይ መንፈሳዊ ሞትን አስከትሏል። ከዚያ ሶስተኛ ነገር ልንገራችሁ፣ እዚህ ሐዋርያው ቅዱስ ጳውሎስ ያነሳው እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ኃጢአት በአዳም በኩል ወደ ሰው ህይወት ከገባ በኋላ በምድር ላይ ያሉ ሰዎች ሁሉ ከእግዚአብሔር ቁጣ በታች ናቸው። ከእግዚአብሔር ቁጣ በታች ናቸው። የግድ የሆነ ነገር ማድረግ አይጠበቅባቸውም። ከአዳም ስለተወለዱ የእግዚአብሔር ቁጣ በላያቸው አለ። ለምን? ይሄንን ተፈጥሮ ተካፍለው ስለሚወለዱ። ስለዚህ የኃጢአት አስከትሎት ውጤቱ ምንድን ነው ካላችሁ፣ ሞት። የመጀመሪያው ሞት ምን አይነት ነው? መንፈሳዊ ሞት። ሁለተኛው ሞት የስጋ ሞት ነው። የሰዎች ነፍስና ስጋ ሲላቀቅ ወይም ሲለያይ የሚከሰት ሞት ነው። ይሄኛውን ሞት መጽሐፍ ቅዱሳችን ላመኑት ለዳኑት ሰዎች እንደ እንቅልፍ ይቆጥረዋል። እንደ እንቅልፍ ቆጥሮ አንቀላፍተዋል፣ በክርስቶስ ኢየሱስ ሆነው ስላንቀላፉት ብሎ ይናገራል። ሌሎችን ግን ሞተዋል ይልና ይነሳሉ፣ ሲነሱ ለፍርድ ይነሳሉ ብሎ ይናገራል። በስጋ የሞቱትን ሰዎች፣ ያለ ክርስቶስ የሞቱትን ሰዎች ማለት ነው። ኦኬ፣ ሌላ አለ። ሶስተኛው ሞት ተብሎ የተጠቀሰው ራእይ መጽሐፍ ምዕራፍ 20 ቁጥር 13 ጀምሮ እንዲናገራል። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ ይላል። ባህርም በእርሱ ዘንድ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ ይልና ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። ሁለተኛው ሞት የእሳት ባህር። ይሄ የእሳት ባህር የተባለው የተዘጋጀው ለሰይጣንና ለመላእክቱ ነው፣ ቅድም እንደነገርኳችሁ። ስለዚህ በመንፈሳዊ ሞት ውስጥ ያሉ ሰዎች ስጋዊ ሞትን በላያቸው ላይ ይሰለጥናል። በመጨረሻም ይሄ በመንፈሳዊ ሞት ውስጥ ሆነው ከዚህ ምድር የሚሄዱ ሰዎች ሁለተኛው ሞት የእሳት ባህር የተባለው ሞትና ሲኦል ሰይጣንና መላእክቱ የሚጣሉበት ያ ሲኦል የተባለ ነገር ወይም የእሳት ባህር የተባለ ነገር፣ ሁለተኛ ሞት የተባለ ነገር እርሱ በኃጢአት ምክንያት ያገኛቸዋል ማለት ነው። ስለዚህ ለሰው ልጆች ኃጢአት ያመጣው ሁለተኛው ነገር ይሄን፣ ሁለተኛው ነገር ሞት የሚለው ይሄን። ሶስተኛው የፍጥረት መበስበስ። ፍጥረት እንዲበሰብስ አልነበረም የተፈጠረው። ነገር ግን ሰው ኃጢአትን በመስራቱ ምክንያት ኃጢአት በሰው ምክንያት ወደዚህ ዓለም ስለገባ ፍጥረትም በኃጢአት ምክንያት ተነክቷል፣ ተበላሽቷል። ትዝ ይላችኋል አይደል? ዘፍጥረት ምዕራፍ 3 ላይ እግዚአብሔር አምላካችን ቁጥር 15 ጀምሮ እንደዚህ ብሎ ተናገረ። በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለና ለአዳም እንዲህ አለው፣ ከአንተ የተነሳ ምድር የተረገመች ትሆናለች። ከዚያ በፊት ምን አልነበረባትም? መርገም አልነበረባትም። በጣም የሚገርም ነገር። ስለዚህ ኃጢአት ምድርን በርግማን ውስጥ እንድትሆን ያደረገ አደገኛ ነገር ነው ማለት ነው። ኃጢአት ምድርን በርግማን ውስጥ እንድትወድቅ ያደረገ በጣም አደገኛ ነገር ነው ማለት ነው። በዚህ በርግማን ውስጥ ያለውን የተፈጥሮን ጉዳይ ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 20 ጀምሮ እንደዚህ ብሎ ይናገራል። ፍጥረት ለከንቱ ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይላል። አይገርምም? ፍጥረት ራሱ ለምን ተጋልጧል ብሎ ይናገራል። ለጥፋት ባርነት ቅድም እንደተናገርኩት። ስለዚህ በፍጥረት ላይ ኃጢአት ይህንን አስከትሏል። ኦኬ፣ ኃጢአት ይህንን የሚያክል ጥፋት ካደረሰ ኃጢአት ካመድ ለዚህ ለኃጢአት መፍትሄው ምንድን ነው? እርሱ ለኃጢአት መፍትሄው ምንድን ነው? እርሱ ኃጢአት እንዴት ነው እሱ ሊወገድ የሚችለው? መጽሐፍ ቅዱስ ከኃጢአትና ካስከትሎቱ ወይም ከውጤቱ መዳን የሚገኘው በኢየሱስ ክርስቶስ ብቻ እንደሆነ ቅዱስ ቃሉ ያስተምራል። አንደኛ ዮሐንስ ምዕራፍ 3ን ላንብብላችሁ እና 3 ነገሮች ነግሬያችሁ የዛሬውን መልእክቴን አጠቃልላለሁ ማለት ነው። አንደኛ ዮሐንስ ምዕራፍ 3 እንደዚህ ብሎ ይናገራል። አንደኛ ዮሐንስ
ምዕራፍ 3 ቁጥር 5 እንደዚህ ብሎ ይናገራል። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም ይላል። ጌታችን ኢየሱስ ክርስቶስ ኃጢአትን ሊያስወግድ የተገለጠው ጌታ ኢየሱስ ክርስቶስ ነው። ከጌታ ከኢየሱስ ክርስቶስ ውጪ ኃጢአትን ማስወገድ የሚችል ማንም የለም። የእግዚአብሔር ስም ለዘላለም የተባረከ ይሁን። ኃጢአት በሰው ልጅ ላይ ሞትን፣ በፍጥረት ላይ መበስበስን ያመጣውን ኃጢአትን እንደገናም የኃጢአት ውጤት የሆነውን የዘላለምን ሞት፣ የዘላለምን ቁጣ ሁሉ ሊያስወግድ ያለ ኃጢአት የሆነው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ተገለጠ ይላል መጽሐፍ ቅዱስ ይህንን ይናገራል። ስለዚህ መፍትሄው ማን ነው ከተባለ ኢየሱስ ክርስቶስ የእግዚአብሔር ልጅ። የሃይማኖት ድርጅቶች አይደሉም፣ መላእክት አይደሉም፣ ቅድስት ድንግል ማርያም አይደለችም፣ ሌሎች ሰዎች አይደሉም፣ መልካም ስራችንም አይደለም። ታዲያ ማን ነው እሱ? ለዚህ መፍትሄው ኢየሱስ ክርስቶስ ብቻ። እንዴት? አንደኛ ጌታችን ኢየሱስ ክርስቶስ ብቻ የሚሆንበት ምክንያት ሰዎችን ከኃጢአትና ካስከትሎቱ የተቤዣቸው እርሱ ብቻ ስለሆነ፣ ኃጢአት በሰዎች ላይ ያመጣውን አስከትሎት ዋጋውን ከፍሎ ሰዎችን የተቤዣቸው እሱ ብቻ ስለሆነ፣ ጌታችን ኢየሱስ ክርስቶስ ብቻ ስለሆነ መጽሐፍ ቅዱስ እንዲህ ብሎ ይናገራል። ሮሜ መጽሐፍ ምዕራፍ 5 ቁጥር 7 ጀምሮ ላንብብ። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል ይልና፣ ነገር ግን ገና ኃጢአተኞች ሳለን፣ እግዚአብሔር ስም የተባረከ ይሁን፣ ገና ኃጢአተኞች ሳለን፣ በክርስቶስ ኢየሱስ ሳናምን በፊት ገና ኃጢአተኞች ሳለን፣ ገና ኃጢአተኞች ሳለን፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ኃጢአት ሞቷልና ብሎ እግዚአብሔር ቃል ይናገራል። ክርስቶስ ስለኛ ኃጢአት ምን ብሏል? ሞቷል። ዋው ዘመዶቼ፣ በእኛ ላይ የነበረውን ሞት ጌታችን ኢየሱስ ክርስቶስ ሞቶልናል። ስለዚህ ኢየሱስ ክርስቶስ ብቻ ነው የኃጢአት መፍትሄ። የኃጢአት መፍትሄ ኢየሱስ ክርስቶስ ብቻ ነው። ለምን? እርሱ በሞቱ ስለተቤዠን። ሁለተኛ፣ በክርስቶስ ኢየሱስ በማመን የኃጢአት ይቅርታ ስለሚገኝ፣ የኃጢአት ይቅርታ የሚገኝበት መንገድ አንድ ብቻ ነው። ምን ያላችሁ እንደሆነ በክርስቶስ ኢየሱስ ማመንና ኃጢአትን መናዘዝ። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 እንዲህ ብሎ ይናገራል። በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ስለዚህ የኃጢአት መፍትሄው ጌታችን ኢየሱስ ክርስቶስ ብቻ ነው። ለምንድን ነው ኢየሱስ ክርስቶስ ብቻ የሚሆነው የኃጢአት መፍትሄ እሱ ብቻ የሚሆነው ለምንድን ነው ያላችሁኝ እንደሆነ ሰዎች በክርስቶስ ኢየሱስ ሲያምኑ፣ ሰዎች በክርስቶስ ኢየሱስ አምነው ሲድኑ፣ ወይም ሰዎች በክርስቶስ ኢየሱስ ሲያምኑ የእግዚአብሔርን ጽድቅ ስለሚቀበሉ፣ የእግዚአብሔርን ጽድቅ ስለሚያገኙ፣ የእግዚአብሔር ጽድቅ የነሱ ስለሚሆን ገላትያ መጽሐፍ ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይነግረናል። ከገላትያ መጽሐፍ ምዕራፍ 2 ላንብብ ቁጥር 15 እና 16። እኛ በፍጥረት አይሁድ ነን ይላል ጳውሎስ። እኛ በፍጥረት አይሁድ ነን። ይሄ በጣም ትልቅ ሚስጥር አለው። በፍጥረት አይሁድ ነን የሚለው አሁን አላብራራውም። እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ፣ አያችሁት? ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እግዚአብሔር ስም የተባረከ ይሁን። በክርስቶስ ኢየሱስ የሚያምኑ ሰዎች ይጸድቃሉ። በክርስቶስ ኢየሱስ የሚያምኑ ሰዎች ይጸድቃሉ። ስለዚህ የኃጢአት መፍትሄው ጌታችን ኢየሱስ ክርስቶስ ብቻ እና ብቻ ነው።
ገላትያ መጽሐፍ ምዕራፍ 5 ቁጥር 16 እና 17 ነው ላንብብላችሁ። በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ማኅተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ አያደክመኝም ይላል ሐዋርያው ቅዱስ ጳውሎስ። ዘመዶቼ ነገረ ድህነትን በተመለከተ የሚደረገው ትምህርትና ጥናት ሁሉ መጽሐፍ ቅዱስ ስለ ኃጢአት የሚያስተምረውን እውነት ከመገንዘብ መጀመር ይኖርበታል። መጽሐፍ ቅዱስ ስለ ኃጢአት የሚያስተምረውን እውነት ከመገንዘብ መጀመር ይኖርበታል። ምክንያቱስ የኃጢአትን ምንነትና አስከትሎትን የማያውቅ የክርስቶስን አዳኝነት ሊያውቅ ሊረዳ ሊገነዘብ ስለማይችል ስለዚህ በቃሉ መስፈርት ኃጢአት ሁሉ ምንድን ነው ብለናል? አመፅ ነው። ውጤቱስ ሞት ነው። ከዚህ መዳኛው መንገድስ በክርስቶስ ኢየሱስ በማመን የእግዚአብሔርን ጸጋ መቀበል ነው። ያየነው ይሄንን ነው። የኔ ወንድም የኔ እህት ይህንን ለማድረግ ፈቃደኛ ከሆኑ አሁኑኑ በዚህ በስክሪኑ ላይ በሚያገኙት ስልክ ቁጥር ይደውሉልን። በምክር በጸሎት እናገለግሎታለን። ነገረ ድህነትን በተመለከተ ለዛሬ ያዘጋጀነው ትምህርት እዚህ ላይ አበቃ። በሚቀጥለው እስክንገናኝ ድረስ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ሻሎም